አይን የመለሱበትን ላሳየህ። በቁርአን ተአምር አልተሰጠኝም ያሉት እኮ እሳቸው ራሳቸው በቁርአን አይደለም እንደዛ የሚለው እሱ አይደለም። ያንን ከራሳቸው ማድረግ እንደማይችሉ ለመግለጽ ነው። ክርስቶስ ከራሱ አንዳች ማድረግ እንደማይችል ገልጿል። ስለዚህ ሌላ አልሰራም ብዬ በሸመጥጠህ ምን ትላለህ? እንዲ አይ ለምን ትሸመጥጣለህ? የተጻፈ ነው በቁርአንም ተጽፏል። ስለዚህ የተጻፈ ላሳየህ። አሁን አይን እንዳበሩ ግን ገብቶሃል? ውሱዬ ጥያቄ አይን እንዳበሩ ማስረጃ ልስጥህ ወይ? አይደለም ቁርአን እንዲህ ያከበረውን አይን እንዳበሩ ማስረጃ ልስጥህ ወይ? ምን ትላለህ? ከቁርአን ነው የምትሰጠኝ? አይን እንዳበሩ የአይን እማኝ ያዩ የመሰከሩ ማስረጃ እንስጥህ ወይ? እኮ ሳሂህ ላይሆን ይችላል እሱ። አሁን እኔ እያነበብኩ ያለው ቁርአንን ነው እና አንዴ ሳሂህ ላይሆን ይችላል። ሳሂህ እንደሆነ አብሽር እናሳያለን። አብዱልከሪም አውጣት አንድ ና እኔ እኮ ቁርአንን ነው እየጠየቅኩ ያለሁት። ቁርአን ላይ ሶሒህ ዳኢፍ የሚባል ነገር አለ እንዴ? ሶሒህ ላይሆን ይችላል ብለናል አይደለ? አይደለም እኔ መጀመሪያ ቁርአንን ነው መጀመሪያ መስማት የምፈልገው። ከዛ ቀጥሎ ወደ ሀዲስ ይሄዳል። ቁርአን ላይ የሰሃቦች ንግግር መጨመር አይችልም። እዚህ ያዩና የመሰከሩ ተአምራቱን ሲሰሩ እነዚያ ግን የኢየሱስ ተአምር ቁርአን ላይ አለ። ቆይ አንድ አትቀላቀል። አሁን አንዴ አይን እንዳበሩ ቀጥታ እኔ የኢየሱስን ተአምር ከቁርአን ነው ማሳየው። አንተም ደግሞ የነብዩን ተአምር ከቁርአን አሳየ። እውነት ነብዩ ተአምር አድርገው ከሆነ ዛሬ ጤነኛ አይደለ? ማዳምጤ አውቄ ነው ዝም ያልኩ ተዋለርና አሁን ተከታተል። አይንን አብርተዋል አላበሩም ወይ ነብዩ ሰለላሁ ዐለይሂ ወሰለም ከተባለ አብርተዋል። አሁን ልናሳይህ ነው አይን እንዳበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሱ ወንድሜ እኔ ከቁርአን ነው የምፈልገው። በጣም ጥሩ በጣም ጥሩች። ችግር የለውም ችግር የለውም። ነቢዩ መሐመድ ሚት አታድርገው። ሰላሀድን እያወራህ ከሆነ ሚት አታድርጉት። ሚት እያደረገኝ። በጣም ጥሩ። የእስልምና የመረጃ ምንጮች ምን ምን ናቸው? እኔ አሁን ለጊዜው ክርስቲያን ነኝ። ቁርአንን ነው እያነበብኩ ያለሁት። ዋናህ ምንድነው ብዬ እምነትህን አልጠየቅኩም። የሙስሊሞች የመረጃ ምንጮች ምን ምን ናቸው? እኔ ሙስሊምነት ስለ ሙስሊም አይደለም የማወራው፣ ስለ ቁርአን ነው የማወራው። ስለ ሙስሊም ኢየሱስን አክብሮታል ነው የምልህ። አንዴ ተረጋጋ። ምን አልከኝ? ኢየሱስ ክርስቶስ እንዲህ አድርጓል አልከን አይደለ? ነቢዩ መሐመድ በቁርአን ማለት ነው። ይናበትዋል። አንዴ ላስረዳ፣ ይሄን እናሳይህ። ከዚያ ምን አልክ? እሱን አይ ሶሒህ ላይሆን ይችላል አልከን። ቁርአን ላይ ሶሒህ ዳኢፍ የሚባል አለ የለም? መልስልን። የለም ቁርአንማ ያላህ ቃል ነው። ስለዚህ ሶሒህ ላይሆን ይችላል ያልከውን ሶሒህ እንደሆነ ልናሳይህ ነው። ሶሒህ የሚለውን አሳየው አንዴ። ወረድ በል አብዱልከሪም። ሶሒህ አይደለም አሁን እሱን አይደለም፣ ሀዲስ ላይ አንሄድ። መጀመሪያ ቁርአን ላይ ነው የጠየቅኩት። ታዲያ ሶሒህ ላይሆን ይችላል ያልከው ቁርአን ላይ ነው እንዴ? የኢየሱስን ተአምር ከቁርአን ነው እየነገርኩ። አንተም ከቁርአን ችግር የለም። ነብዩ መሐመድ አንድ ተአምር አድርገው ከሆነ ንገረኝ። ቁርአን ላይ ሶሒህ ዳኢፍ የሚላል እንዴ? የለም እኮ ከቁርአን አሳየኝ ነው የምልህ። አንተ ወደ ሀዲስ ስትል ነው። አንድ ጊዜ አዳምጠና ይኸውልህ። እሺ የእስልምና የመረጃ ምንጮች ምን ናቸው? እሺ ንገረን። ችግር የለም። እኔ የአንተን እምነት እኮ ነው እስልምና። እኔ ስለ ቁርአን ነው የማወራው፣ አንተ ስለ ሙስሊም ታወራለህ። አሁን ስለ ነቢዩ መሐመድ ተአምር ነው አይደል እየጠየቅ ያለው? ተአምር አድርገዋል አላ? ከቁርአን አንድ ተአምር አድርገው ከሆነ አንድ ጊዜ ጨርስ። አንድ ጊዜ አትደረብ እና ለእኔ ላስረዳ ብችል ችግር የለውም። እሺ ያው ቤት አድርጊያለሁ። በጣም ጥሩ። ኢየሱስ ክርስቶስ ተአምር መስራቱን ማስረጃ ምንድን ነው? ቁርአን አይደል? ስለ መጽሐፍ ቅዱስ ነው እየጠየቁ ያለሁት። ኢየሱስ ክርስቶስ ተአምር ለማድረጉ ማስረጃ ምንድን ነው? እኔ መጽሐፍ ቅዱስ ላይ አይደለሁም ያለሁት፣ አሁንም ቁርአን ላይ ነኝ ያለሁት። ስለ መጽሐፍ ቅዱስ ሌላ ቀን እናወራለን። ቁርአን ላይ ያለው ኢየሱስ ክርስቶስ ነው ብለህ ታምናለህ ማለት ነው? አዎ ኢሳ የተባለው የመርየም ልጅ። በጣም ጥሩ። ስለዚህ የተከበረችው የመርየም ልጅ ስለዚህ ባሪያ ነው ይላል ቁርአን። ስለዚህ ትቀበላለህ? አዎ ችግር የለም። በጣም ጥሩ። ኢየሱስ ክርስቶስ ፍጡር ነው ይላል፣ ትቀበላለህ? አይልም። በጣም ጥሩ። አሊ ኢምራን ላይ ያወጣለት። እኔም ደግሞ ሱረቱል ኢንሳንን ትመልስልኛለህ። አሊ ኢምራን ላውጣለት፣ ችግር የለውም። ሱረቱል ኢንሳን ቁጥር 2 ኢየሱስ ፍጡር እንደሆነ ትነግረኛለህ፣ ሰው እንደሆነ ትነግረኛለህ። ከሱ ላይ አውጣለት፣ ችግር የለም። ሱረቱል ኢንሳን እናውጣለት። ቁጥር 2 አንበቡ። ሱረቱል ኢንሳን አውጣለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ማህላዊ እስልምና ላይ ጥያቄ ጠይቅ፣ ከዛ በኋላ ሁሱ ያስረዳሃል። እሺ ሙግት አታርግ። እንኳን አውረዳችሁት። ሱረቱል ኢንሳን ላይ ምንድን ነው ያለ የምትለው ማስረጃ? ምን ለማስረዳት? ቁጥር 2 ላይ የሰውን ልጅ ሆነ ነው
አዎ ቅልቅል ከሆነ ከፍትወት ጠብታ ሰራ ነበር። እዚህ ጋር ሊገልጽልን ነው። አንብብና እስኪ ያስረዳ። ሱረቱል ኢንሳን ያውጣል። አንድ አብዱልከሪም ሱረቱል ኢንሳን እናውጣለት። ኢየሱስ ፍጡር እንዳልሆነ እዚያ ጋር አለ እያለ ነው። ሌላ ቦታ አለ። እሺ ምን ምዕራፍ ነው? ቁጥር ነገር ሱረቱል ኢንሳን ቁጥር 2 ነው። 76ኛው ምዕራፍ ማለት ቁጥር 2 እሺ ምንድን ነው የሚያገናኘው? እሺ አሁን እዚህ ጋር ኢየሱስ ፍጡር እንዳልሆነ አለ ብለውና ላስረዳ አንብብና እሺ ይኸውልህ እኛ ሰውን የምንሞክረው ስንሆን ቅልቅሎች ከሆነ ከፍትወት ጠብታ ፈጠር ነው ይላል። ይህ ከፍትወት ጠብታ ነው የፈጠር ነው ሰውን አለ አላህ። የኢየሱስን የፍትወት ጠብታ አሳየኝ። እናንተ ስለ ኢየሱስ ያወራለህ ሲጀምር ፈጠር ነው ሰው የተፈጠረው ፍጡር ኢየሱስን እዚህ ያወሳልህ አንቀጽ ፍጡር እንዳልሆነ ይናገራል። ከፍትወት ጠብታ የተሰራ አይደለም፣ ኢየሱስ የተፈጠረ አይደለም። እሱን አይደለም ጥያቄያችን። ከምን የተሰራ ሳይሆን ስለ ኢየሱስ ይናገራል ወይ ይሄ አውድ? ይሄ የቁርአን አንቀጽ ኢየሱስ ፍጡር ሰው ነው። መልስ አንድ ጊዜ ሰማኝ ውሱዬ ስማኝ አይደለም አንተ አመጣህ አይደል ይሄን ሀሳብ የቁርአን አንቀጽ። ይህ ስለ ኢየሱስ እንደሚናገር የተናገረው አንድ ሙፈሲር ስጠን። ችግር የለም። ይኸውልህ ኢየሱስ ፍጡር ነው እያልክ አልነበረም? አንድ ሙፈሲር ስጠን። ይህ አንቀጽ ስለ ኢየሱስ ክርስቶስ ይኸው እየነገርኩህ እኮ ነው። ድንግል አንድ ሙፈሲር ስጠን ወይ የራሴ እየነገርኩህ እኮ ነው። ኢየሱስ ከቅልቅል ከሆነ ከፍትወት ጠብታ አይደለም የተፈጠረዋል። ምንድን ነው የተፈጠረው ወደሚለው እንመጣለን። ስለ ኢየሱስ ይናገራል ብሎ የተናገረ አንድ ሙፈሲር አለ? ኢየሱስ እዚህ ውስጥ የለም ነው የምልህ። እዚህ ፍጡር ጊዜ ማላዊ አንድ ሙፈሲር ልታመጣ ትችላለህ? ይሄንን ስለ ኢየሱስ ይናገራል ብሎ የተናገረ እየነገርኩህ እኮ ነው። ማን? ለምሳሌ አንድ ጀላሌን ወይንስ ኢብን ከሲር ወይንስ ማን? ለምን ይፈሰራል? ያው ቀጥታ አማርኛ አይደል እንደሚናገረው? የራስህ ግንዛቤ ነው ማለት ነው አይደለ? ይኸውልህ ከፍትወት ጠብታ ኢየሱስ በፍትወት ጠብታ ካልተወለደ ይሄ አይመለከተውም ማለት ነው እኮ። ይሄ አይመለከተውም እኮ ይመለከተዋል አላለም? ይሄ ይመለከተዋል አላለም? ቆይ ተረጋጋ። ራሱ ጥሩ ይሄ ይመለከተዋል አላለም እኛ እኮ። ነገር ግን የቁርአን አንቀጽ ስለ ኢየሱስ ይናገራል ብሎ የተናገረ አንድ ሙፈሲር ታውቃለህ ወይ? ኢየሱስን እዚህ ውስጥ ኢንክሉድ አያደርገውም እያልኩ ነው እኮ። ከዚህ አያደርገውም። ነገር ግን ይህ ፍጡር አለመሆኑን አይገልጽም። እሺ ወገናችን፣ አሁን ሰውን እኮ ነው የሚለው እኮ። ሰውን ቅልቅል ከሆነ ሰውን ነው የሚለው፣ ፈጠር ነው ነው የሚለው። አሁን ምን አለ መሰለህ አላህ ኢየሱስን ፈጡት። ስለዚህ ሰው በአራት መንገድን የተፈጠረው የክርስቶስ በዚህ አፈጣጠር ውስጥ አለበት ወይ የለበትም? ይህን እኮ እኛ እናውቃለን። አላለማ አላህ በአራት መንገድ ፈጠር ነው አላለም። እዚህ ጋር ለምን ላሳይህ ነው። አብሽር። ለምን እዚሁ ላይ ንገረኝ። አላህ እዚሁ ላይ የተናገረው እውነት ነው ወይስ ውሸት? ቆይ ተረጋጋ። የቁርአን አንቀጽ አንድ አንቀጽ ብቻ አይደለም። ሙሉ ከሱረቱል ፋቲሃ እስከ ሱረቱል ናስ ቁርአን ይባላል። ቅድም ከቁርአን ነው የምፈልገው ስትል ነበር አይደለም? ከቁርአን ስትል ጊዜ ሱረቱል ኢንሳን ሁለተኛው አንቀጽ ብቻ አይደለችም ቁርአን። ስለዚህ ይህ እዚህ ቦታ ላይ ይናገራል ስለ አንድ አፈጣጠር። ኢና ኸለቅነ ልኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ ይላል አይልም? ግን ይኸው ይላል። እያነበብኩልህ እኮ ነው አይልም? አላህ እዚህ ጋር ምን ማለት ነበረበት መሰለህ? እንዳንተ ከሆነ የሰውን በአራት መንገድ ፈጠር ነው። አንደኛው ቅልቅል ከሆነ ቀስ በል አዳምጥ እንጂ ኢብራሂም፣ ምን እያደረግክ ነው? ተው ፈጠረተው አላህን ዘልታህት። እሺ ይኸውልህ አዳምጠህ ቦታል። ስለዚህ ጋር እሺ ይሄ ስለ ሙሉ ሰው ነው የሚናገረው ካልከን፣ አሁን በቃ ከዚህ አትውጡ ካልከን የሔዋንን አፈጣጠር ከዚህ ጋር አሳየኝ። ካልሆነ ሔዋን ፍጡር አይደለችም ማለት ነው። አሳየኝ የሔዋንን ፍጡር ከዚህ አንቀጽ። እኔ አይደለሁም ማሳየኝ እኮ አላህ ምን አለ እዚህ ጋር? አንተ ምን አልከን? እዚህ ጋር ገደብክና እዚህ ያለ ብቻ ነው ፍጡር የሚባለው አልከን። ያላህ ቃል ነው። በዚህ አፈጣጠር ውስጥ አለች የለችም? መልስ። አላህ እኮ ነው ያለው ይሄንን። አንተ ከዚህ ቦታ ላይ የምትገነዘበው ግንዛቤ ነገርከን አይደለ? ምን አልከን? ይህ የሚያሳየው እዚህ ውስጥ ከሌለ ፍጡር እንዳልሆነ ነው አልከን።
እሺ ችግር የለውም ምን በልህና ሔዋን በዚህ በተገለጸው አንቀጽ መሰረት ነው ወይ የተፈጠረችው? መልስ። እሺ አንተ አሁን 4 ያልከውን ኬት ነው ያመጣኸው? ይሄን መልስ ቶሎ በል። ሔዋን በዚህ አፈጣጠር ውስጥ አለች የለችም? እኔ እኮ ይሄ ከዚህ ከቁርአን አንቀጽ ሳልወጣ ነው እያወራሁ ያለሁት እኮ። ከዚሁ ሳንወጣ አልወጣ ምን ይወጣ ወደ ሌላ አትዳልከኝ። ስለ ኢየሱስ ፍጡር እንደሆነ ሌላ ቦታ ነገር። ስለዚህ ያንን አልቀበልም አልከን እና ተረጋጋ። ሔዋን በዚህ ውስጥ ተፈጥራለች? በዚህ አፈጣጠር ውስጥ አለች ወይንስ የለችም? ይችል መልሳት። አሁን ወደ የመጽሐፍ ቅዱስ መልስ ከፈጠር ከጠየቀኝ ሀዋ ችግር ሀዋ በዚህ አፈጣጠር ውስጥ አለች የለችም? በዚህ አልተፈጠረችም። ይህ ጌታ ሰው ስለዚህ ፍጡር አይደለችም ማለት ነው በአንተ ሎጂክ አይደለም። ይኸውልህ ሰማኝ። ስለዚህ ቅድም ምን አለ? ኢየሱስ ክርስቶስ በዚህ አፈጣጠር ውስጥ ስለሌለ እሱ ፍጡር አይደለም። ቆይ እንጂ ተረጋጋ። አውቃና እንዴ ቆይ ልጨርስ። ስለዚህ ምን እናደርጋለን? አሁን በዚህ አፈጣጠር ውስጥ ሀዋ አለች የለችም? የለችም ማለት አለቀ። ሌላም ላመጣልህ። ሀዋ በዚህ አፈጣጠር ውስጥ አለች የለችም? ይኸውልህ ነገርኩህ እኮ ይሄ እዚህ ላይ ኢየሱስን አያመጣውም። እዚህ ላይ ፈጠር ነው ካለ የለም ምን በልሽ ችግር የለም። ሀዋ በዚህ አፈጣጠር ውስጥ አለች የለችም? ስለዚህ ፍጡር አይደለም ማለት ነው እኮ። ስለዚህ በአንተ ሎጂክ ሀዋን ፍጡር አይደለም ማለት ነው? አይደለም። በዚህ ቃል መሰረት ኢየሱስ ፍጡር አይደለም ማለት ነው። ችግር አንተ በሄድከው ሎጂክ እንሄዳለን። ምክንያቱም አላህ ያለው ሰውን በፍትወት ጠብታ ፈጠር ነው ነው። እሺ ሀዋ በፍትወት ጠብታ ነው የተፈጠረችው? ሀዋማ በፍትወት ጠብታ እንዳልተፈጠረች እኔ አውቃለሁ። ማስረጃ ምንድን ነው? እኔ በመጽሐፍ ቅዱስም አለኝ። ከቁርአን ማስረጃ ምንድን ነው? እኔ ከቁርአን እኔ አሁን ስለ ሀዋ አይደለም ላወራ የመጣሁት። እኔ ስለ ኢሳ አወራለሁ እያልክ አይደለም እንዴ እኮ? እኔ እዚህኛው ቃል ሌላ ቦታ ለምን ትወስደኛለህ? እዚሁ ቃል እኮ እዚሁ ጋር እያለን። እሺ ሀዋ በፍትወት ጠብታ ተፈጥራለች አልተፈጠረችም? አሁን እኔን ከጠየቀኝ ከፍትወት ጠብታ አይደለም የተፈጠረችው። ማስረጃ ግን ከወንድ ነው የተፈጠረችው። ማስረጃ ምንድን ነው? ከፍትወት ጠብታ ከወንድ ነው የተፈጠረችው። ከወንድ ወንድ መጀመሪያ ተፈጠረ። ማስረጃ የቱ ጋር? እኔ መጽሐፍ ቅዱስ ላይ ነው ማስረጃ። ዘፍጥረት ቁርአን ላይ እያወራህ እኮ ነው። ስለዚህ ስለ ቁርአን መጽሐፍ ቅዱስ ነው ማስረጃ የምታደርገው። እኔ አሁን ስለ ሀዋ ስለጠየቀኝ እኮ ነው እኔ የጠየቅኩ። ስለ ቁርአን ማስረጃ መጽሐፍ ቅዱስ ነው። እኔ ስለ ኢየሱስ በቁርአን እያወራሁ አንተ ስለ መጽሐፍ ቅዱሱ ሀዋ አይደለም። እዚሁ ላይ ስለ ቁርአን ነው እያወራህ ያለው። ስለ ቁርአን እሺ ሀዋ ከፍትወት ጠብታ ነው የተፈጠረችው አይደለም? ሌላም ቃል ልስጥ። ሌላም ቃል ፍጡር እንዳልሆነ ይሄ መጨረሻ ነው። ስለዚህ ሀዋ በዚህ ፍጥረት ውስጥ ያለችም እና ፍጡር አይደለችም። መጨረሻ ለምን ታደርገኛለህ? ለምን መጨረሻ ኢየሱስ ፍጡር እንዳልሆነ ልንገርህ። ሌላ ወይ ስለዚህ ሀዋ በዚህ አፈጣጠር ውስጥ የለችም ማለት ነው አይደለም? እንደ እኔ እውቀት እንደ መጽሐፍ ቅዱሴ እንደ መጽሐፍ ቅዱስ አይደለም። እንደ ቁርአን ስለ ሀዋ ይዤ አልመጣሁም እዚህ ጋር አይደለም። ቆይ አንዴ ተረጋጋ። እዚህ ቦታ ሀዋ በምንድን ነው የተፈጠረችው? ሔዋን ከወንድ እንደተፈጠረች መጽሐፍ ስለ ሔዋን አልጠየቅኩም። ስለ ሀዋ አንተ ነው የምታውቀው። እኔ ስለ ኢየሱስ ላወራ እኮ ነው። ስለዚህ ስለ ሀዋ እንንገርህ። ስለዚህ ሀዋ በፍትወት ጠብታ አልተፈጠረችም። ስለዚህ በፍትወት ጠብታ ያልተፈጠረ ፍጡር ሊባል አይችልም ካልከን ሀዋን ፍጡር አይደለችም ማለት ነው በአንተ ግንዛቤ። እዚህ ጋር ግን በሱረቱል ኢንሳን ቁጥር 2 ላይ ኢየሱስ ፍጡር እንዳልሆነ ይናገራል። ምክንያቱም ለምን ተብለህ ስትጠየቅ ጊዜ ምን አልክ? በፍትወት ጠብታ ስላልተፈጠረ አልክ አይደለ የሚለው ቃሉ። በፍትወት ጠብታ ያልተፈጠረ ሁሉ ፍጡር አይደለም ማለት ነው አይደለ? እንደሱ አላልኩም። ምን ያልኩት በዚህ ቁርአን አያ መሰረት ኢየሱስ ክርስቶስ ፍጡር አይደለም። ለምን? በፍትወት ጠብታ ምክንያቱም አላህ ሰውን ቅልቅል ከሆነ ከፍትወት ጠብታ ፈጠር ነው አለ። በጣም ጥሩ። ስለዚህ በፍትወት ጠብታ ስላልተፈጠረ ፍጡር ካልሆነ በፍትወት ጠብታ ያልተፈጠረ ሌላ አካልም ካለ ፍጡር አይባልም ማለት ነው አይደለ? እኔ ስለ እሱ አይደለም እያወራ ያለሁት ስለ ኢየሱስ አለመሆን ቁርአን ይናገራል ነው። እዚህ ቁርአን አንቀላ እዚህ ጋር ስለ ኢየሱስ ይናገራል ብሎ የተናገረ ሙፈስር እንደሌላ አንተ የለም ራሱ ገብቶሃል አይደለ? ሙፈስር ምን ይሰራልኛል? ቁርአኑ በግልጽ አማርኛ እኮ ነው የተናገረው። ስለዚህ አንቺ የራስሽ ግንዛቤ ነው ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከምንድን ነው የተፈጠረው? አልተፈጠረም። በዚህ አያ መሰረት እንደተፈጠረ መጽሐፍ ቅዱስ ላይ ያወጣለት አንድ ጊዜ አብደልከሪ እንግዲህ አላህ አዋሽማ ልናሳይ ነው። አብሽር ፍጡር እንደሆነ ልናሳይሽ ነው። አይ መጀመሪያ እንጨርሳ ፍጡር እንዳልሆነ ሌላ ሱረቱል ኢምራን ቁጥር 45 ነው አይደለ? አሁን እንደተፈጠረ 45 አትደረም። ሱረቱል ኢምራን ቁጥር 45ንም አውጣው። አትደረም እንጂ
መጽሐፍ ቅዱስ ጋር ሂዳ ቁርአንን እንጨርስ። እንሄዳለን ልናሳይህ ነው። ፍጡር አይደለም ብለሃል። ከመሄድ በፊት ይኸውልህ እኔ እንሄዳለን፣ ችግር የለውም። በቃ ልንሄድ ይወጣለች። ሱረቱል ኢምራን ቁጥር 45 አውጣለች። አውጣለት አገልጋይ ፍጡር ጀዛከላ ከየት ቤተ እምነት ነህ? እሺ መሀላዊ ኦርቶዶክስ ነህ? ስሙ መሀላዊ ይላል። አየሁ እኮ ኦርቶዶክስ ና። አይ መሀላዊ ይባላል። እኔ ከየት ቤተ እምነት ነው ያልኩ ነው ወገን። መሀላዊ ይኸው እየነገርኩ እኮ ነው። ቁርአን እያነበብኩ ነው። እሺ መጽሐፍ ማነባለሁ። ክርስቲያን አይደለም ነኝ። ክርስቲያን ነው። ይሄ ክርስቲያን የትኛው የክርስቲያን ነው? አሁን አውጣልኝ ቁጥር 45 ላይ በመጨረሻው ዓለም የተከበረውን ነብይ አውጣልኝ። ፕሮቴስታንት ነው ኦርቶዶክስ ነው? ፕሮቴስታንት። ማነው ፕሮቴስታንት እንድትሆን ያዘዘ? እግዚአብሔር ነው? ነብያቶች? አላህ። ማስረጃ ምንድን ነው? አልሐምዱሊላህ ማስረጃ የተከበረ ነብይ ላከና ፕሮቴስታንት ሁን ብሎ ያዘዘ የቱ ጋ ነው? እግዚአብሔር ፕሮቴስታንት ሁን ብሎ ያዘዘ? እየነገርኩህ እኮ ነው። የኢየሱስ ተከታይ ማለት ነው። የቱ ጋር ነው የኢየሱስ ተከታይ ፕሮቴስታንት ይባላል የሚለው ማስረጃ? ፕሮቴስታንት ያሉት ሰዎች ናቸው። በጣም ስለዚህ አምላክ አላወጣውም ማለት ነው ይሄን ስም አይደለ? አዋረ እስላምም አምላክ አላወጣውም። ባይዘው ሰዎች ናቸው። ምን አምላክ አወጣቶታል? ማስረጃ ላሳይህ። የመጨረሻ ይሆንሻል። አይ እንደውም አትስማሙበትም እኮ እሱ። በቃ ላሳይህ እንግዲህ። አሁንስ አሁን አዳምጥ። እስላምን አምላክ ራሱ የሙስሊሞች መጀመሪያ ያደረገኝ ይላሉ ነብዩ። ሱራ አሊ ዕምራን ቁጥር 19 ላይ አውጣለት። አምላክ የደነገገ ሃይማኖት አይደለም ብሏል። እዛ ቦታ ላይ አንዴት ያለች። ቆይ የኔን ግን ለምን አታወጡትም? የኔን ለምን አሁን ሽፍት ታደርጋለህ? አሁን እናውጣለን አንድ ጊዜ። ይህንን መጀመሪያ ስለ ኢየሱስ ፍጡር አለመሆን እንጨርስ። ችግር የለም ትቀጥላለህ። አብሽር፣ ችግር የለም። አንዴ ሱራ አሊ ዕምራን አሳየ፣ አውጣለት። አውቆ እንደሆነ አውቃለሁ። ያጀማ ወላሂ አውቃለሁ፣ ግን ላስጌደ ችግር የለም። ከዚህ በፊትም ጠይቄህ እኮ አሁን ፖስት አድርገው ነበር እና እዚህ ጋር ይነበባል። አንብበው እስኪ ምን ይላል? አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ይሄ ነው ይህ አይደለ? ነገር ግን ክርስትናን እግዚአብሔር ምንም እውቅና አልሰጠውም። ምን ትላለህ? እግዚአብሔር ክርስቲያን ሆኖ ብሎ የትኛውን ቦታ ላይ አላስይዝም አይደለም። አሁን ለምሳሌ ኢሳ ሙስሊም ነው ነው የምትለው አይደል? እግዚአብሔር ክርስቲያን ሆኖ ብሎ የትኛውን ቦታ ላይ አላዘዘም አይደለ? አይ ታዟል እንጂ ማስረጃ እንዴ ሐዋርያ ስራ ላይ አለልኝ። እግዚአብሔር ክርስቲያን ሆኖ ክርስቲያን ተባሉ ይላል። ምዕራፍ ቁጥር እናስተን። አሁን ይኸውልህ የሽፍት እያደረክ ነው። ምዕራፍ ስንትና ቁጥር ስንት ታሪክ ማግኘት የምንችለው እኛ በመጽሐፍ ቅዱስ በብሉይ ኪዳን ነው። የእነ አብርሃምን የእነ ዳዊትን የሁሉን የምናገኘው። በቁርአን ግን አወሳቸው ነው የሚለን እንጂ ቃል በቃል ልናገኘው አንችልም። ይሄ ነው ጥያቄ የሆነብኝ። በጣም ጥሩ፣ ችግር የለም። እንደ መጽሐፍ ቅዱስ ከሄድን በጣም እንደው አይምሮ በማይቀበለው ሁኔታ ነው ያዕቆብ እስራኤል የተባለበትን መንገድ ታውቃለህ? ኦሪት ዘፍጥረት ላይ አውጣለት። ለምን ያዕቆብ እስራኤል እንደተባለ ታውቃለህ? ታሪኩን መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔርና ያዕቆብ ትግያ ተጋጥመው እኛ ወደ መንፈሳዊ ነው የምንቀይረው። ለምሳሌ መንፈሳዊ እንዳልሆነ ላሳየህ። ሹልዳው ተሰበረ፣ እግሩ ተሰበረ ይለናል። እግር መሰበር መንፈሳዊ አይደለም፣ አካል ነው አይደል? እንደ ሹልዳ፣ ጉልበት፣ እግር ያኔ ተሰበረ እያለ ይናገራል ቃል በቃል ገብተዋል። መንፈሳዊ እናንተ ጸሎት ብለዋችሁ ነው ለአንድ እዛ ሚል የለም። ዛጋ ምንድነው የሆነው ነገር? ሹልዳው እግሩ እስኪሰባበር ድረስ ትግያ ተጋጥመዋል። መጨረሻውን ከእግዚአብሔር እንፋልና ስምህ ከዚህ በኋላ ያዕቆብ ሳይሆን እስራኤል ተብለሃል ይለዋል። ያውና ምን ይላል አለውም እንግዲህ ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰው ጋር ታግለህ አሸንፈሃልና ይላል። ትግሉ ምንድን ነው ስታይ መንፈሳዊ እንዳልሆነ ከላይ ሹልዳው ተሰባበረ። ያው ወደ ላይ ከፍ አድርግለት። የጭኑ ሹልዳ ተሰበረ። የሰውየው ለምሳሌ ይዘት አላቸው ስናነባቸው መጽሐፍ ቅዱስ ከዘፍጥረት ለምሳሌ እስከ 21 ያለውን ብናነባው የያዕቆብ ታሪክ ምን ነው ብትል እስከ 15 ዓመት ያለው ከእግዚአብሔር ጋር ማለት ብቻ የሚፈልግ የነበረ ሰው ነበር ያዕቆብ። ስታየው ክፍሉን ማለት ነው። ልክ ለምሳሌ
ወንድሙን ያታልልና የት ይሄዳል? ላባ ጋ ይሄዳል። ላባ ጋ ሄዶ ምን ያደርጋል? ያታልላል፣ ይሄዳል መልሶ ልክ እግዚአብሔር ጋር ሲደርስ ነው ድካምነቱን የምታየው እና ልክ እግዚአብሔር ወዲያው ያናግረዋል። እንደ ቁርአን ይሄ ቁርአን ጥቅስ አውጥተን በመቻል ልክ ነኝ። እየተቆራረጠ ነው ወገናችን። ይሰማል? አሁን ይሰማል። እሺ፣ ለማንኛውም ይኸውልህ የያዕቆብን ታሪክ በዚህ ሁኔታ ነው እስራኤል የሚለውን ያገኘው ይላል። አሁን አንተ ማወቅ የፈለግከው ነገር ምንድን ነው? እስራኤል እያለ አላህ ብዙ ቦታ ላይ ያዕቆብንም ይጠራዋል። ኩሉ ጣዓም ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ ይለዋል። ያዕቆብ እስራኤል ተብሎ ይጠራል። ያ በኒ እስራኤል ይላቸዋል። እናንተ የእስራኤል ልጆች እያለ ይጠራቸዋል። ኡላኢከ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይይን ሚን ዙርየቲ አደም ወሚመን ሐመልና መዐ ኑሕ ሚን ዙርየቲ ኢብራሂም ወእስራኤል ይላል። የአብርሃም ዘሮች የእስራኤል ዘሮች እያለ ያዕቆብን እስራኤል በሚል ምትክ ይጠራዋል። እስራኤላውያኖችን ነቢያቶች ያ በኒ እስራኤል እያሉ እንዲጠሯቸው ያዝ ነበር። መሲሁ ለምሳሌ ለያዕቆብ ልጆች ተልኳል አይደል? ለእስራኤል ልጆች። ስለዚህ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ ነኝ ይላቸዋል። ይህ ያዕቆብ ልጆች በሚለው ምትክ ማለት ነው። ስለዚህ የያዕቆብ ሌላኛው ስሙ እንደሆነ እስራኤልን ይገልጽለታል። ታሪካቸውንም ያወሳላቸዋል። ያዕቆብ ታሪክ አንድ ምዕራፍ ራሱን የቻለ ምዕራፍ ሁሉ አለው። በየቦታው ሁሉ ይጠቅስበታል። የዮሴፍ ምዕራፍ ይልና ስለ ያዕቆብ ሙሉ ታሪክ እዚያ ጋር ይናገራል። አላህ ቁርአን ያደረገው ነገር ምንድን ነው? በእነርሱ ላይ የተዋሹ ተቀባይነት የሌላቸው ነገራቶች እነዚያን በተለይ ስህተትነታቸውን ይገልጻል። ለምሳሌ ያዕቆብ ወንድሙን አጭበርብሮ ነው አይደል በረከቱን የተቀበለው ከይስሐቅ። ይህን ታውቃለህ? ይህን አላህ ቃል በቃል በቁርአን ላይ እኔ ራሴ መርጫቸው ባርኪያቸው ነው እያለ ይገልጽላቸዋል። ወዝኩር ኢብራሂም ወኢስሐቅ ወያዕቆብ ይላል። ሙሐመድ ሆይ በዚህ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ ለትውልዶች ካለ በኋላ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ አብርሃም፣ ኢስሐቅ፣ ያዕቆብ ከእኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጻቸዋል። ራሱን የመረጣቸው። በሌላ ቦታ ላይ በሱረቱል ሐጅ ላይ ምን ይላል? አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከሰዎችም ከመላእክቶችም መልእክተኞችን እኔ ራሴ ነኝ የምመርጠው አለ። በረከት ሰርቆ ከወንድሙ ከኤሳው አባቱን ይስሐቅን ስለማያ ያጭበርብሮት በረከቱን ሰረቀው የሚባል ሂሳብ የለም። አምላክ ራሴ ነኝ እኔ ነኝ የባረኳቸው እያለ ይናገራል። ወባረክና ዐለይህ ወዐላ ኢስሐቅ ይላል። አብርሃምንም ባረኩት ኢስሐቅንም ባረኩት ይላል። እና የባረካቸው ራሱ አምላክ አላህ እንጂ በረከትን ከወንድሙ ሰርቆ ምናምን ብሎ በዚህ በታላቅ ነብይ ላይ አይለጥፍበትም ቁርአን። እዚህ ጋር ደግሞ ሌላ ጥያቄ ይመጣብኛል። አሁን ለምሳሌ አንድ ሙስሊም ማለት ለኢላሀ ኢለላህ ሙሐመድ ረሱልላህ ብሎ ሲል እስልምናን ተቀበለ ብላችሁ ታምናላችሁ? ከዛ በፊት የነበሩት ነቢያቶች ሙስሊም ናቸው ብለህ ልደመድም አትችልም። ለምክንያቱም ለኢላሀ ኢለላህ ሙሐመድ ረሱልላህ ስትል እስልምናን ተቀበልክ ብለህ ካልክ ከዛ በፊት የነበሩት ነቢያቶች ወይም ሙስሊም ትላቸው አትችልም። ወይም በህግጋት የሚኖሩ ሰዎች ነበሩ ማለት ነው በእናንተ አይደል? ጠይቀንና ለመልስልህ አትደምድመው። አንተ አትደምድምና እንዴት ነበር ታዲያ ከዚያ በፊት ያሉት እስልምናን የሚቀበሉት? በዚህ ጊዜ ላኢላሀ ኢለላህ ሙሐመድ ረሱሉላህ ከሆነ እዚያን ጊዜ ሰው ወደሚለው እንምጣ። ይህን ማስረጃ ያሳያለሁ። ለምሳሌ በመሲሁ ዘመን የነበሩ ሰዎች ላኢላሀ ኢለላህ ብለው ዒሳ ረሱሉላህ ብለው ነበር ሻሃዳ የሚይዙት እስልምናቸውን የሚያረጋግጡት። አየህ፣ በአንዱ በአምላክ በአላህ ማመን፣ ከዚያ በተላከው መልእክተኛ በመሲሁ መልእክተኛነት ማመን፣ ከዚያ ሙስሊምነታቸው ይረጋግጣል ማለት ነው። ይሄን ቃል በቃል አሁን ላሳየህ በቁርአን ላይ ምን ብሎ ሲያዛቸው እንደነበር የመሲሁን ህዝቦች ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ አንና ሙስሊሙን ይላል። ምን ይላል? ወደ ሐዋርያትም ማለት ሐዋርያት ማለት የመሲሁ ተከታዮች ናቸው አይደለ? ወደ ሐዋርያትም የትእዛዝ ቃሌን ባስተላለፍኩ ጊዜ አላማ ምን የሚል ትእዛዝ? በእኔም እመኑ በላኩላችሁ መልእክተኛም እመኑ አላቸው። አያ ላኢላሀ ኢለላህ ዒሳ ረሱሉላህ ማለት ነው። ከዚያ ምን አሉ? እነሆ አምነናል ካሉ በኋላ ሙስሊሞች መሆናችንንም አረጋግጥልን መስክር ይናል። የሙስሊምነታቸው ማረጋገጫ የሚመሰከረው በምንድን ነው? በዚህ በአንዱ አምላክና በተላከው መልእክተኛ ሲያምኑ ጊዜ ያው ቃል ተቀምጧል። በሙሐመድ ብለው አይደለም ቃል አይደል? ምክንያቱም የእነርሱ የተላከው ነቢይ ዒሳ ነው እና በዒሳ መልእክተኛነት ይመሰክራሉ። የሙሳ ህዝቦችም እንዲሁ የሙሳን መልእክተኛነት በዚህ መልኩ ይሆናል ማለት ነው። ያ ይታያል እዚህ ጋር ያውና ሐዋርያቶች እንዴት ብለው እንደሚመሰክሩ
የሱራ አልዕምራን ማኢዳውን አሳየ። የሱረት ማኢዳ ላይ ሱረት ማኢዳ 111 ላይ ያሳየ ምዕራፍ 5 ቁጥር 111 የመሲሁ ህዝቦች እንዴት ሄደው ስለዚህ ጋር ያስቀምጣል። 111 ያ ወንዝ ይታያል። ወደ ሐዋርያትም ይላል ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታል እነርሱ ምን አሉ? ያው አመንን እኛ ሙስሊሞች መሆናችንን መስክር አሉ። ያው የሙስሊምነታቸው ማስመስከሪያና ማረጋገጫ በአንዱ አምላክ ያምናሉ፣ በተላከላቸው መልእክተኛም ያምናሉ። ያ ልክ ዛሬ ላኢላሃ ኢለላህ ዒሳ ሙሐመድ ረሱሉላህ እንደምንለው ላኢላሃ ኢለላህ ዒሳ ረሱሉላህ ብለው ነበር ማለት ነው። ስለሆነ የሚቀበሉ እሺ። ሁለተኛ ደግሞ በቁርአን ውስጥ ያለው ኢሳና በእኛ ክርስቶስ የምንለው አንድ ነው ብለህ ነው የምታምነው አንተ? እንግዲህ እሱ ራሱ ነው። ምንም እንኳን እዚያ አንዳንድ ነገራቶች በእርሱ ላይ ያላለው ወይም ደግሞ ስለ እርሱ የተሳሳተ አስተምሮ ቢሰጥበትም በደሙ ይዳናል ምናምን የሚለው በአስተምሮታቸው ነብያቶችና ሰዎች እንዳመልኩ በማስተማራቸው በእንዲህ አይነት እንጂ አዎ ድንግል ማርያም የወለደችው በእስራኤል ምድር ላይ የነበረው ያለ ወንድ ዘር ፈሳሽ ከሴት ብቻ የተገኘ የሆነው እርሱ ያ ራሱ ነው ብለን እናምናለን። ራሱ ነው ብለን እናምናለን። ስለዚህ አሁን ለምሳሌ ሱረቱል መርየም 1924 አካባቢ ያለው ላይ የሙሴ ነብይቱ ማርያም ናት ብሎ የሚል ሀጅ አለው። ለምሳሌ እንዴት ነው ያ ታዲያ? የነብይቱ ሙሴ ማለት እኮ የሙሴ እህት የነበረችው ማርያም ናት ይላል። ለምን እንደዛ ሊል ይቻላል? የሙሴ እህት ነች አይደል እንደሚለው የሃሮን እህት ነው የሚለው አይደል? ሃሮን ሲባል ሃሮን ሲባል እዚያ ቦታ ላይ የሙሴ ወንድም ሃሮን መስሎ ነው አይደል? እንደዚህ አይነት። ሁለተኛ የአጋራ ወላጅ የአጋርና የእሱ ተመሳሰለብኝ። ለምሳሌ አጋርን የሮኢ የሚለው ጋር ልክ እስማኤል ይዛ ስትሄድ የነበረ ንግግርና ቁርአን ላይ ልክ ማርያምን የሚያነጋግራት ንግግር አንድ አይነት ንግግር ነው። አሁን እሺ ላስረዳ። ያ ሃሮን እንዳልሆነ የሙሴ ወንድም ሃሮን አይደለም ሲያለ ይህን ጥያቄ ማን ተጠይቆ የመለሰው? ነቢ ስ ላ ሰለምን በጊዜያቸው የነበሩ ክርስቲያኖች አስጠይቀው ነበር። ክርስቲያኖች ራሳቸው ጠይቀው ነቢያችን ስለ ላ ሰለም ያ የሃሩን ወንድም እንዳልሆነ የስም መመሳሰል እንደሆነ ገልጸውላቸዋል። አሁን ላሳያቸው። እሱን አንድ ትልቁ ላይ አድርጉ። ትልቁ ላይ ለሆነና አንዴ ላሳያችሁ። ነቢያችን ስለ ላ ሰለም ተጠይቀው ያ የስም መመሳሰል ነው ብለው ለጊዜያቸው የነበሩ ክርስቲያኖች ራሳቸው ጠይቀዋቸው መልሰውላቸዋል። ክርስቲያኖች ናቸው። በቁርአናቸው ላይ የሃሮን እህት የሚል እናገኛለን። በሃሮን እና በመሲሁ መካከል ደግሞ በጣም ብዙ ጊዜያት ነበሩ እና እንዴት ያ ተብሎ በተጠየቁ ጊዜ ነቢያችን ስለ ላ ሰለም ያ የስም መመሳሰል እንጂ ያ እንዳልሆነ ገልጸውላቸዋል። ያው እነዚህ ጋር እናገኘዋለን። ይላል ያ እና ሐዲሱን ምንጩን የታገኙታላችሁ መሰላችሁ? ያው እዚህ ጋር ሙስሊም 2135 ላይ ታገኙታላችሁ። ለማ ቀዲምቱ ነጅራን ይላል አቡዘር ማነው አልሙጊራ ብን ሹዕባ የተባለ ሰሓባ ነው። ወደ ነጅራን በሄድኩም ጊዜ አለ። ነጅራን ማለት በየመንና በሳዑዲ መካከል የምትገኝ ክርስቲያኖች በብዛት የሚኖሩባት የነበረች ሀገር ነች። ነጅራን በሄድኩም ጊዜ አለ ያኔ እነኩም ተቅረኡነ ያ እኽተ ሃሩን፣ እናንተ በቁርአናችሁ ላይ አንቺ ሃሩን እህት የሚል ቃል በሃሩን በሙሳና ደግሞ በመሲሁ መካከል በጣም ብዙ ዘመናቶች ነበሩ እና ስለዚህ እንዴት ነው ብለው በጠየቁ ጊዜ ይሄን ነብዩ ሰለላሁ ዐለይሂ ወሰለም በጠየቋቸው አለ ሰአልቱ عن ذلك فقال انهم كانوا يسمون بانبيائهم والصالحين قبلهم እነርሱ እነዚህ እስራኤላውያን ሰዎች حتى በመርየም ዘመን የነበሩት ከእነርሱ በፊት በነበሩ በነብያቶቻቸው ሲሰይሙ ስለነበር ነው የስም መመሳሰል እንጂ በፍጹም ያ አይደለም ብለው ነግሯቸዋል። እዚህ ጋር ማብራሪያው ጋር ቀጥታ ላሳየ። እሺ ምን ይላል እዚህ ጋር? ليس هو هارون المذكور عند ወደ አማርኛ ልቀይር ይታያል። እዚህ ጋር ወደ አማርኛ ልቀይር ማብራሪያ ያው ወደ አማርኛ ልቀይረው። እያየህ ነው አይደል? ኢየሱስ ያድናል የሚለው ያው እያየህ ያው እሱ የሙሳ ወንድም የሆነው ሃሩን አይደለም ይናገራል። ያንን ሃሩን ነብዩን አይደለም የሙሳ ወንድም የሆነውን ሃሩን ይገልጻል።
ስለዚህ የስም መመሳሰል እንጂ ያ የሙሴ ወንድም ሃሩን አይደለም ብለው ነቢ ስ ላ ስለም ራሳቸው ተጠይቀው ይሄን ተናግረዋል። እሺ ሌላ ጥያቄ አለ? ሌላ ጥያቄ ለምሳሌ በቁርአንም ሆነ በመጽሐፍ ቅዱስ ላይ ያየኗቸው ነቢያቶች ለምሳሌ ኢየሱስ ክርስቶስ እኔ እውነትም መንገድም ሕይወትም ነኝ ይላል። በቁርአን